እሺ አባቴ ወንድማገኝ እንኳን ደስ አለ። ወንድማገኝ ልሶ እየመጣሁልህ ነው። እናቴ መታለሞ ገብርኤል እየመጣሁልሽ ነው። እንኳንም ደስ አለሽ። እንግዲህ ይሄ ከመቀሌ ዩኒቨርሲቲ አይደለም፣ ተመርቆ ወደ ቤተሰቦቹ የሚሄድ የዩኒቨርሲቲ ተማሪ አይደለም። ይሄ መከላከያ ሰራዊት ነው፣ ተማርኮ ነው። ሬንጀሩ ልብስ ላይ አድፏል እንደምታዩት። ቆይ እኔ በጣም የሚገርመኝ ነገር እሺ ከመቀሌ ወጣ፣ ከዛ አማራ ክልል ገባሽ፣ እዛ ሄዶ ፋኖን ያሯሩጣል ብለህ ነው ወይስ ምን ተማምናችሁ ነው? አይመለስም ግን እንደገና ተመልሶ አይመጣም። እሺ ከሆነ መልካም፣ ካልሆነ ግን ይህ ልጅ እውነት ህወሓት ግን በዚህ ሰዓት ላይ እስረኞችን መፍታት ማለት እነዚህ ሙርከኞችን እኔ እንጃ። ከናንተ በላይ እውቀት የለኝም፣ ግን አማራ ክልል ከገባ በኋላ ይህ ልጅ ፊቱን ወደ ትግራይ ያዞራል ወይስ ወደ ፋኖ ያዞራል? እንግዲህ ያው የትግራይ አክቲቪስቶችና ባለስልጣናቶች በጣም ረቂቅ የሆነ ጭንቅላት ያላችሁ ሰዎች ናቸው። ምን አስበው እንደሆነ አላውቅም። ለአማራ ክልል ፋኖን ሰላም ለማስከበር ምናምን ከትግራይ ክልል 4000 መከላከያ ሰራዊት እዛው አማራ ክልል ሄዳችሁ ታጠቁ ተብሎ እየተላኩ ነው። አማራ ተከባል ንቃል ሞታ አባቴ ወንድማገኝ እንኳን ደስ አለ። ወንድማገኝ ልሶ እየመጣሁልህ ነው። እናቴ መታለሞ ገብርኤል እየመጣሁልሽ ነው። እንኳንም ደስ አለሽ። እንግዲህ ይሄ ከመቀሌ ዩኒቨርሲቲ አይደለም፣ ተመርቆ ወደ ቤተሰቦቹ የሚሄድ የዩኒቨርሲቲ ተማሪ አይደለም። ይሄ መከላከያ ሰራዊት ነው፣ ተማርኮ ነው። ሬንጀሩ ልብስ ላይ አድፏል እንደምታዩት። ቆይ እኔ በጣም የሚገርመኝ ነገር እሺ ከመቀሌ ወጣ፣ ከዛ አማራ ክልል ገባሽ፣ እዛ ሄዶ ፋኖን ያሯሩጣል ብለህ ነው ወይስ ምን ተማምናችሁ ነው? አይመለስም ግን እንደገና ተመልሶ አይመጣም። እሺ ከሆነ መልካም፣ ካልሆነ ግን ይህ ልጅ እውነት ህወሓት ግን በዚህ ሰዓት ላይ እስረኞችን መፍታት ማለት እነዚህ ሙርከኞችን እኔ እንጃ። ከናንተ በላይ እውቀት የለኝም፣ ግን አማራ ክልል ከገባ በኋላ ይህ ልጅ ፊቱን ወደ ትግራይ ያዞራል ወይስ ወደ ፋኖ ያዞራል? እንግዲህ ያው የትግራይ አክቲቪስቶችና ባለስልጣናቶች በጣም ረቂቅ የሆነ ጭንቅላት ያላችሁ ሰዎች ናቸው። ምን አስበው እንደሆነ አላውቅም። ለአማራ ክልል ፋኖን ሰላም ለማስከበር ምናምን ከትግራይ ክልል 4000 መከላከያ ሰራዊት እዛው አማራ ክልል ሄዳችሁ ታጠቁ ተብሎ እየተላኩ ነው። አማራ ተከባል ንቃል ሞታ